ኪሎ ሽሮ ማለት እኮ በኢትዮጵያ ባሁን ጊዜ ምንዛሬ እኮ 5000 6000 ማለት እኮ ነው። የሆነ ነገር ራይዞች ከጎንሽ ነን በሉ ኢትዮጵያውያን ኤርትራውያን ለድሮ ጥሮች እንተባበር እንዴ። ከዚህ በላይ እኔ በሆነ የማራት ስፓልት ላይ ወጥቼ ዱባይ ፖሊስ ነበር ዛሬ ይዞ አባብሎ የሚያስገባኝ። አይዞሽ ምንድነው ዝም ብለሽ ምስቂ ወይ ምስቀው የሆነ ነገር ጣል አድርጌ ሽሮ መግዣ ወይ ሽሮ መግዣ እንዴ የሆነ ነገር እስካንት አድርጉ እንዴ በኢየሱስ ስም እኔ ዛሬ በሆነ እኔ አንዴ ሰምተሻል ጉዴ 400 ድርሃም እዛ እንዴው ከዚህም በኋላ እዛሽ ደጅ አልደርስ 7 ዓመት ዱባይ ስኖር አንድ ቀን ግሎባል ቪሌጅ የቱ ጋር እንደሆነ አላውቅም። እርሜን ግሎባል ቪሌጅ ቤድ ባለፈው ጋይስ 400 ድርሃም ጥዬ እዚህ ጋር እንግሊዘኛ በአማርኛ ላወራ በቃ ሰማይ ምድሩ ዞሮብኝ ታይዤ በለዲ ያልቀረ ሲአይዲ ያልቀረ ፖሊስ ያልቀረ ውሃ ደፍቶብኝ አረጋግቶኝ ነው ከዛ ከግሎባል ቪሌጅ የወጣሁት ፌንት ነቀየባቸው 400 ድርሃም በዚህ ሀገር ጠፍቶብኝ ዋይ ብዬ እግዚአብሔር ይመስገን የቲክቶክ ማህበረሰብ ኢትዮጵያውያን ኤርትራውያን ወርቅ ይዝነብባቸው አረጋግተውኝ በዶላርም በምንም አይዞሻሉኝ በጊፍትም እንጂ ያኔ ሞቼባቸዋል ነበር እንዴ። የዛሬ የሊያንም ሽሮ እንደዛው ይዩት የሽሮውንም ነገር እንዴ ወይ እሷ ሆና ነው ቆማ ሄደችው። በስማም በተወደደ በኢትዮጵያ ኑሮ በስማም እኔ ብሆን ዛሬ ፌንት ነቅዬ ነበረ። አይገርማችሁ ደግሞ ቤት ከመግዛቷ ምቀኛ ነው እኮ ምቀኛ እግዚአብሔር የያዝልሽ ምቀኛ ነው። ቤት ገዛው አለች አሳየቻቸው። ሽሮዋን ላጥ አደረጉ ቤት ገዝታለች ብለው እኮ የምቀኝነት መንፈስ እንዴ። እኔን በእንትኑ አስታውሱኝ ያኔ 400 ድርሃም የጠፋብኝ ጊዜ እዚሁ ላይ ቀጥልልባችሁ አልነበረ? እዛስ በለዲያውም ሲአይዲው ምኑም አባብሎ ፖሊሱም ወደ ቤቴ መለሰኝ። አይዞሽ ምናምን ተብዬ ተረጋግቼ ስንትና ስንት ውሃ ተደፍቶብኝ ወደ ራሴ የተመለስኩት ወይስ ኮምፓይሰስ። ዛሬ ደግሞ የሊያ 5 ኪሎ ሽሮ አስቡት። ይሄን እኮ የሆነ ነገር ይሆናል። ቆልሽ አይገፈፈሰው እያየሽ ግን አትደንግጪ። ተናነቀኝም ባብታይ አሬ እንዴ እምለው ሁሉ አጣው። አረ እንደው አንቺ ሆነሽ ነው። ቤታዮ ናት መልካም ሴት፣ ተሳዳቢ ባለጌ ጋጠወጥ። ጉቺ የምትባል ደግሞ አንዲት ደንቆራለች ደግሞ መልከጥፉ ጋዴም ደግሞ የጉቺ የምትባል ደግሞ ሀቢባ ታምራለች ከጉቺ የምትባል ደግሞ አንድ ደንቆራለች። ስታስጠላ ደግሞ ጉቺ ደግሞ ስሟን ጉቺ ትላለች። አንቺ ኮሾሮ ነው ማለት የነበረብሽ ጉቺ የምትባል ጉቺ የምትባል መልከጥፉ። ወይኔ የሆነ ሰው ልኮልኝ ስታስጠላ ወንድ ነው የሚመስለው፣ ናይጄሪያን ወንድ ነው የሚመስለው ጉቺ የሚባል ደግሞ አማራ ናት። ኧረ በስመ አብ! ኧረ አማራዎች ምንድነው ችግራችን? ኧረ አማራ ምንድነው ችግራችን? ኧረ አማራ ሰው ይውጣልን! ኧረ ወይኔ! አንቺ ብሎ ጉቺ ስምሽን ጉቺ ትይዋለሽ። ቁጫጭ ስታስጠላ መልከጥፉ አወራራቸው ሲያስጠላ ሲደብር ይዘገንናል። ወይኔ እግዚአብሔር ሆይ አመሰግናለሁ። ትኔ እንደው በደና ጊዜ አግብቼ በደና ጊዜ መልካም ሴት ማግኘቴ ደስ ይለኛል። አስባችኋል? እንደነ ጉቺ እንደነ ሀቢባ እንደነ ቤታዮ እንደነ ሮማን እንደነ ጂጂ እንደነ ምናምን እኮ አሁን ያሉ ሴቶች እኮ ናቸው። አሁን ጋይስ እንደዚህ አዘግዝቆ እንደዚህ ያርጎ እንደዚህ አስደርጎ ብልግና ነገር ያደርጋታል። ዩኒፎርም ሱማን አልቆ በቃ ትልቅ ሰው የሚያደርገውን ነገር ነው እያደረጉ ቪዲዮ ሶሻል ሚዲያ ላይ የተለቀቀው። በጣም ያሳፍራል። በየትምህርት ቤት ያላችሁ ዳይሬክተሮች ኃላፊነት ልትወጡ ግዴታችሁ። ይሄ በጣም አስነዋሪ አስነዋሪና በጣም ብልግና። እኛ በዘመናችን ይሄን አላየንም። እንደዚህ አይነት ውርደት አላየንም። ክላስ ውስጥ የሚማሩበት የትምህርት ገበታ ላይ ልብሷን አውልቆ በእሷም በፈቃደኝነት ነው እሱ። እኔ የገረመኝ ነገር ቢኖር ደግሞ የሴክሱን የግንኙነቱን ፖዚሽን እንዴት እንዳደረገው በጣም ነው የሚያሳፍረው። እኔ እግዚአብሔርን ነው የምላችሁ፣ እውነት ሞተናል። እውነት ይሄ ምንም እኔ ማለት እንደ ሞትን የማውቀው ኮመንት ላይ ምንድን ነው የሚሉት? እስኪ ፓርቲቱ ልቀቅልን ምን ያህል የሞትን ዜጎች እንደሆነ እንዴ። የትምህርት ገበታ ክላስ ውስጥ ግንኙነት የኤሌመንተሪ የስኩል ተማሪ እያደረጉ የተለቀቀ ቪዲዮ ያሳፍራል እኮ። በጣም እኮ የሚያሳፍር ነገር እኮ ነው ጋይስ። አንገት እኮ ነው የሚያስደፋው። ህፃናቶች ልጆች ናቸው ጋይስ። እንደዚህ አዘግዝቆ እንደዚህ አስደርጎ ብልግና ነገር ያደርጋታል። ዩኒፎርም ሱማን አልቆ በቃ ትልቅ ሰው የሚያደርገውን ነገር ነው እያደረጉ ቪዲዮ ሶሻል ሚዲያ ላይ የተለቀቀው። በጣም ያሳፍራል። እናቶች ኧረ እባካችሁ ልጆቻችሁን መርምሩ። ኧረ ልጆቻችሁን ተመልከቱ።
كدي لتنش عليج بع لو نقار ما رات تفلقي من دي على اجي تصدق كلام عندنا مورا አንቺ ነሻ ሀብታም ማህይም ነው ስትይ ምን አላልኩም እየተሰደባለህ በሆነ እንዴት ነው ዩኒቨርሲቲ የጨረስኩት ሂጂና ቼክ አድርጊ እኔን ፕሮፋይል ፒሲሲ ፖርትላንድ ኦሪገን ነገ አይ ግራጁዌት ፍሮም ዩኒቨርሲቲ ጋደምት በጣም በቴክኖሎጂ የኛ ንብረቶች ክፍለ ሀገር ነበሩ እንዳለው አዲስ አበባ አስገብተናል ህንጻ ያቆሙ ትላልቅ ህንጻ አንቺ ከመጣሽ እንኳን የምታደርጊው አንቺ ማሪ አካውንትሽ ተዘጋብሽ አይደለም አጅቀማላ ምን ያልሽ ነው? ኧረ እኔ ከሰው ጋር ነው ዳልቻ ኪዲ ብለህ ጥረኝ ተው። ሲያከብርክ ሰው ለምንድን ነው የማታከብረው? እሺ አንድ ነገር ንገሪኝ። ከልጅቷ ጋር መታረቅ ትፈልጋለሽ አትፈልጊም? እኔ እኮ በውስጥ እናወራለን እንነሳው። መጀመሪያ አንተ ከሷ ጋር መጀመሪያ ተስማማና እኔና እሷ እናወራለን። በውጭ ነው የምንሰዳደበው። ችግር የለውም። ምን አታውቂም? እኔና እሷ እንደምንነጋገር መቼም እሷ እንደማታደርገው አውቃለሁ። አሁን ተከራካሪዎች እውነትን እውነት እላለሁ ውሸትን ውሸት እላለሁ። ለምንድን ነው የደከለችሽ ግን? በዲልዶ ነው ይፈታታል። ቻው ዳልቻ ቻው በቃ እስኪ ያሶጪኝ ተው። እኔ ቤቴን ዘግቼ እወጣለሁ እንዴ ተው በቃ እንዴ ጠዋት ሊነጅስብኝ ነው እንዴ መጣው አስተፍረላል አዜ ስንት ዓመትሽ ነው ግን? እድሜሽ ስንት ነው? ተው የልደቴ ሳምንት ነው እባክህ ደብሮኝ ልደቴ ሃፒ በርዝዴይ ኪዱ ሚና ቦልክሻለሁ ስለስራ ግዲዬ እኔ ስለምወድሽ ነው እንጂ እኔ ከሰዎች ጋር እንደዚህ አልሳፈጥም። ታውቂያለሽ፣ ግን አንቺ እውቀት ሳይኖርሽ ብዙ ነገር ትናገሪያለሽ። አንዳንዴ ገብቶሻል። ያ ደግሞ ትላልቅ ሰዎችን ያስቀይማል። ትላልቅ ሰዎች ስታስቀይም ደግሞ እኛ ደግሞ ትላልቆች ደግሞ በትላልቆች ሙድ ነው የምናስቀይምሽ። እኔ አሁን የሆኑ ሰው ኮንግራ ያለም አለ። እውነት ነው። ኮንግራ ያስብላል። የሀገሬ ልጆች ኮንግራ ያስብላል። ኮንግራጁሌሽን፣ ኮንግራ፣ መብሩክ ያቢብቲ ብለናል፣ እኛም ብለናል። ግን ወሬ ወደዚህ ነው። እኔ ግን የሚገርመኝ ነገር አንዳንድ ሴቶች ልክ የሆነ በሪሌሽናችን ጥሩ ነገር ሳይገጥመን ካለፈ ወይም ደግሞ ከተለያየን በኋላ ከሆነ ጊዜ በኋላ አለን ለማለት ድጋሚ የወንድ ታሪክን አምጥተን ሚዲያ ላይ ባናሳይ መልካም ነው አትሉም? የሀገሬ ልጆች እንደ ወሬውን እንደ ጨዋታ አድርገን ያቡን ወሬ አይደለ የኔ ወሬ እንደ ወሬው እናውራ። አሁን ለሰውም ለተመልክ ፊቱ ስለታየ እጁ ስለታየ አይደለም ባይዘዌ ታሪኩ እሱ አይደለም። ወንድ ልጅ በህይወትሽ ሲመጣ ከበስተጀርባው የሚመጡት ብዙ ኮመንቶች አሉ። ስምና ዝና ሲኖር ተረድታችሁኛል? ስምና ዝና ሲኖር በጣም ብዙ ታሪኮች አሉ። ብዙ ነገሮች መላምቶች ይሰጣሉ። ምክንያቱም ፌመስ ዝነኛ ሰው ደግሞ ትዳሩንም ሪሌሽኑም ጓደኝነቱንም ፍቅረኝነቱንም ሸፈን ደበቅ አድርጎ ቢቆይ ይሻላል እንጂ ነገ ደግሞ ጥሏት ሄደ ተብሎ ደግሞ ሌላ ርዕስ ሰጡንና ስናወራባችሁ ስለ ሰው ትዳር ስለ ሰው ሪሌሽን ለምን ታወራላችሁ ትላላችሁ። እናንተ ራሳችሁ እያመጣችሁ እየለጠፋችሁ የሚለጥፍ ነገር ይለጥፋችሁና እኔ አሁን አይ ላቭ ጸይወት አይ ላቭ ልጅ ማይክ የአገሬ ልጆች ሰው ዝም ብሎ የምን ስቶሪ ማድረግ ነው? ልጅ ማይክ ክሊፑን ሲሰራ እንጫጫል። አንገት ላይ ሀብል አደረግኩላት ብሎ ማለት ነው። እኛም የራሳችንን መላመት አምጥተን ተንቦራጨቅን። ስራውን ነው የሰራው እሱ። አሁን እቺ ሴትየው ቀይ የሆነች ሴሌብሬቲዋ የእጅ እንትን ያሳየችን ክሊፕ እየሰራች ነው። የሙዚቃ ክሊፕ ሰራች እንዴ? ምን ይታወቃል? አይ መድኃኒዓለም ሊያሹ ክሊፕ ሰርታ እንዳይሆን አይ ብዙ ተወደቀች ጓደኛዬ። እኔ እኮ እንደዚህ ነኝ